አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በግንቦት አንድ በዚህች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። የከበረ አባ ሕርያቆስ ዘሀገረ ብህንሳ የእመቤታችን ቅዳሴ የደረሰበት ነው። ልደታ ለማርያም። በግንቦት አንድ በዚህች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም ለሰው ሁሉ ወገን ድህነት የሆነባት ናት። ከወንዶች ወገን የከበረ አባቷም ስሙ ኢያቄም፣ ከሴቶች ወገን የከበረች ሚስቱ ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ኖሩ። በዚያ ወራት የመካኖች መብአ ካህናቱ አይቀበሉም ነበርና፣ እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበረ። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለሙ ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስከሚፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለሙ ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እርሷም አመነች። ልዑል እግዚአብሔርንም አመሰገኑት። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስለትን ተሳለች። ከዚህ በኋላ ይህችን የከበረች ሕፃን ጸንሳ ወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ነው። ደግሞም ሀብትና ስጦታ ማለት ነው። በእውነት የዓለሙ ሁሉ እመቤት ናት። ሁላችን በእርሷ ሰማያዊ ሀብት ልጅነትን ያገኘንባት ለእግዚአብሔር ምስጋና ይሁን። የሥጋና የነፍስ መድኃኒት የሆነች እርሷን እናቱን ለሰጠን በረከቷም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። አቡነ ሕርያቆስ ዘብህንሳ። በዚህች ቀን የከበረ አቡነ ሕርያቆስ ዘሀገረ ብህንሳ የእመቤታችንን ቅዳሴ የደረሰበት ነው። ሕርያቆስ ማለት ሕሩይ የተመረጠ ማለት ነው። እንዲሁም ደግሞ ሚስጥረ ሥላሴን ከሁሉ ይልቅ አራቆ ይናገራልና አባታችን ሕርያቆስ ማለት ረቂቅ ማለት ነው ይሉታል። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ብሎ አመስግኗታል። አሁንም ሕርያቆስ ማለት ፀሐይ ማለት ነው ይሉታል። ደግሞም የምእመናንን ልቦና በትምህርቱ ብሩህ አድርጓልና ሕርያቆስ ማለት ብርሃን ማለት ነው። አንድም ደግሞ ሕርያቆስ ማለት ንብ ማለት ነው። ንብ የምትቀምሰው አበባ እንደሌለ ሁሉ የማትቀምሰው አበባ እንደሌለ ሁሉ ሕርያቆስም ያልቀመሰው ሰማያዊ እውቀት የለምና እርሱን የማይጠቅሰው ሊቅ የለም። አባ ሕርያቆስ ስለ ሚስጥረ ሥላሴና ስለ ሚስጥረ ሥጋዌ የሚመሰጥረውን እመቤታችን በተለያዩ ምሳሌያት እየመሰለ የሚያመሰግንበት ድንቅ የሆነው ድርሰቱን ቅዳሴ ማርያምን ሰማያዊ ሚስጥር ወለል ብሎ ተከፍቶለት ደርሶታል። የብህንሳው ኤጲስቆጶስ ስላረፈ በእሳቸው ምትክ የሚሾሙትን ሲያፈላልጉ መንፈስ ቅዱስ አባ ሕርያቆስን መረጣቸው። የከበሩ ሐዋርያት የተማረና ግብረ ገብ የሆነ ይሾም ብለው ስርዓት ሰርተዋል። ደግሞም ሁለቱን አስተባብሮ የያዘ ባይገኝ የተማረ ከሆነ ይሾም ብለዋል። ምክንያቱም በትምህርቱ መናፍቃንን ተከራክሮ ይመልሳልና ነው። ደግሞም ግብረ ገብም ከሆነ ይሾም ብለዋል። ምክንያቱም በጸሎቱ ይጠብቃል፣ በትሩፋቱ ያጸድቃልና ነው። በዚህም መሰረት አባ ሕርያቆስ ያልተማረ ነገር ግን ግብረ ገብ ነውና ትምህርቱን ውሎ አድሮ ያደርገዋል ብለው ሾሙት። አባ ሕርያቆስ የተማረው ለጸሎት ለቅዳሴ ያህል ትንሽ ነበረ። ከዚያ በኋላ ይህ ቅዱስ አባት በብህንሳ ከዚያም በኋላ ይህ ቅዱስ አባት በብህንሳ ገዳም ከ10,000 መነኮሳት በ10,000 መነኮሳይት ላይ ተሹሞ የገዳሙ አስተዳዳሪ ሆነ። አባ ሕርያቆስ እመቤታችንን እጅግ ከመውደዱ የተነሳ ስሟን እንኳን ሲጠራ በተመስጦ ልቦናው ይሰወርበት ነበረ።
ዘወትር ፍቅሯን ከማሰብ በቀር ሌላ ማያስብም ነበረ። እርሱ የነበረበት ዘመን የሊቃውንት ዘመን ስለነበረ ሁሉም ለትምህርት ሲተጉ፣ አባ ሕርያቆስ ግን ለጸሎትና ለደግነት ብቻ ይተጋ ነበረ። የአባ ሕርያቆስ የሌት ተቀን ምኞቱ እንደ ቅዱስ ኤፍሬም እመቤታችን ምስጋና እንደ ባሕር አሸዋ እንደ ሰማይ ኮከብ በስቶልኝ እንደ ልብስ ለብሸም እንደ ምግብ ተመግቤ የሚል ነበረ። ከልጅነት ጀምሮም እጅግ ስለሚወዳት እመቤታችንን ትጠብቀው ነበረ። ከዕለታት በአንደኛው ቀን አባ ሕርያቆስ በበረሃ ብቻውን እየተጓዘ ሳለ የእመቤታችንን ፍቅር በልቡ ሲመላለስ ስሟን እያነሳ ሲዘምር በተመስጦ ውስጥ ሆኖ መንገድ ሳተና ከታላቅ ገደል ጫፍ ደርሶ ሳያስበው ወደቀ። ከገደሉም ጫፍ ደርሶ ከወደቀ በኋላ እጅግ ደንግጦ ራሱን ቢመለከት አካሉ ሳይጎል ልብሱ ሳይቆሽሽ አገኘው። በዚህም ተገርሞ ያለበትን አካባቢውን ቢያማትር ራሱን ብርሃንን በተመላ የልብስ ዘርፍ ላይ አገኘው። ያም ብርሃንን የተመላ የልብስ ዘርፍ የእመቤታችን የቀሚሷ ዘርፍ ነው። በዚህም እጅግ ደንግጦ እመብርሃን ብሎ ጮኸ። እመቤታችንም ከፊቱ ቆማ ተገለጠችለት። እርሱም የብርሃን እናቱ ድንግል ወላዲተ አምላክን በገሃድ በዓይኑ ባጠገቡ ቆማ ቢያያት በደስታ ዘለለ። እመቤታችንም በቃሏ አነጋገረችው፣ ባርካው ተሰወረች። እርሱም ፍቅሯ ጣዕሟ ቢመስጠው ከሰው ሳይገናኝ ምግብም ሳይበላ እዚያው ገደል ውስጥ 1 ዓመት በምስጋና ብቻ በተመስጦ ኖሯል። በኋላም እመቤታችን ድጋሜ ተገልጣለት ከገደሉ አውጥታ ወደ ሀገሩ አድርሰዋለች። ከዚህም በኋላ አባ ሕርያቆስ እርሱ በተሾመባት በብህንሳ ገዳም ሴትና ወንድ ያልተለያየባት ገዳም ነበረችና በዚች ገዳም የተሾሙ አባ ሕርያቆስ ብዙም ትምህርት ስላልነበረው ይንቁት ነበረ። ከመጠምጠም መማር ይቅደም እንዲሉ ከመሾም በፊት መማር አይቀድምም እያሉ ይዘብቱበት ነበረ። እርሱ ግን እንደ ጠሉኝ ልጥላቸው ሳይል በፍቅር በትህትና ይመክራቸው ነበረ። እነርሱ ግን በምን ምክንያት እንሻረው እያሉ ይመክሩ ነበረ። ከዕለታት በአንድ ቀን ቀድሰህ አቆርበን እንበለውና አይሆንም ካለን በዚህ ምክንያት እንሽረዋለን ብለው መከሩ። እርሱም ሥርዓተ ቅዳሴውን ፈጽሞ ወደ ፍሬ ቅዳሴው ሲደርስ የትኛውን ከባድ ቅዳሴ ቀድስ እንበለው እያሉ ይመካከሩ ጀመረ። እነርሱ ግን ከቅዳሴ ሐዋርያት በቀር የሚያውቀው አልነበረም። አባ ሕርያቆስ እያዘነ ወደ መንበሩ ዙሮ እመቤቴ ሆይ መናቄን መገፋቴን ተመልከች ሲል ወዲያው እመቤታችን ወርዳ ጠራችውና በዘርፋፋው ቀሚሷ ላይ ረቂቅ የሆነ ቅዳሴን አሳየችው። የለመኗትን የማትነሳ የነገሯትን የማትነሳ የብርሃን እናቱ እመቤታችን የልቡን መሻት ተመልክታ ጎስአ ልብየ ቃለ ሰናየ ልቦናየ በጎ ነገርን አወጣ በማለት ጀምሮ ዛሬም አብን ወልድንና መንፈስ ቅዱስን እናመሰግናለን እስከሚለው ድረስ ሰተት አድርጋ አስደርሰዋለች። እርሱም ይህንን ግሩም የሆነውን ቅዳሴውን እነርሱም ይህንን ግሩም የሆነውን ቅዳሴውን አደነቁ። የሚንቁትና የሚጠሉት ይህ የነገሩትን ቀለም እንኳ አከናውኖ መናገር የማይችል ዛሬስ እንግዳ ድርሰት እደርሳለሁ ብሎ ያገኘ ያጣውን የቆጥ የባጡን ይቀባጥራል ብለው ተደነቁበት። የሚወዱትና የሚያከብሩት ግን ከመንፈስ ቅዱስ ነው እንጂ እንዲህ ያለ ምስጢር ከሩቅ ብእሲ ይገኛልን ብለው አደነቁለት። ወዲያው የሚወዱት የሚያከብሩት ጽሑፉን ደጉሰን አንይዘውምን አሉ። የሚንቁ የሚጠሉት ደግሞ ማን ተናገረው ብለን እንይዘዋለን አሉ። እንደ ልማዱ አድርገን አንይዘውም አሉ። ለሀገራቸው እንግዳ ድርሰት የተደረሰ እንደሆነ ጽፈው ደጉሰው ከእሳት ይጥሉታል። ከእሳት ደህና ሆኖ የወጣ እንደሆነ ከውሃ ይጥሉታል። ከውሃው ደህና ሆኖ የወጣ እንደሆነ ከድዊ ሰው ላይ ይጥሉታል። ከእሳት ገብቶ ባይቃጠል ከውሃ ገብቶ ባይርስ በመጨረሻም ድዊ የፈወሰ እንደሆነ ደገኛ ድርሰት ነው ብለው ይይዙታል። ይህንንም ቅዳሴ ማርያምን ጽፈው ደጉሰው ከእሳት ላይ ጣሉት፣ ከእሳት ደህና ሆኖ ወጣ። ከውሃው ላይ ጣሉት፣ ከውሃው ደህና ሆኖ ወጣ። ከድዊ ላይ ጣሉት፣ ድዊ ፈወሰ፣ ይልቁንም ሙት አስነሳ።
ከዚያ በኋላ ደገኛ ድርሰት ነው ብለው ጽፈው ደጉሰው ይዘውታል። በጥራዝም 14ኛ አድርገው ጠርዘውታል። ቅዳሴ ከዚህ በፊት 13 ነበርና አሁን ግን 14ኛ አድርገው ጽፈውታል። በእንደዚህ አይነት ሁኔታ ከ14ቱ ቅዳሴ ተአምራት ያልተደረገበት የለም። ይህም ቅዳሴ ማርያም ስለ እመቤታችን እጅግ በበለጠ ሁኔታ የሚመሰጥር በመሆኑ በሰሞነ ፍልሰታ ይተረጎማል። ዕለቱን የሚመለከት ምስጢራትም በዕለቱ ይተረጎማል። ምሳሌ ነሐሴ 3 የበዓታና ነሐሴ 7 የጽንሰታ ተጠቃሾች ናቸው። የበዓታ ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ልጆች በጨዋታ ያደግሽ አይደለም፣ በቅድስና በንጽህና በቤተ መቅደስ ኖርሽ እንጂ የሚለውን ይመለከቱታል። ነሐሴ 7ም ድንግል ሆይ ኃጢአት በሆነ ሩካቤ ተጸንሽ አይደለም የሚለውን ይመለከቱታል። አባ ሕርያቆስ የእመቤታችንን ቅዳሴ እጅግ ድንቅ አድርጎ ለመጀመሪያ ጊዜ የቀደሰው በልደቷ ቀን ነው። ይኸውስ እንዴት ታወቀ ቢሉ አንድ ምግባር ሃይማኖቱ የቀና በትሩፋት የበለጸገ ደገኛ ባህታዊ ነበርና በተጋድሎና ለእመቤታችን ካለው ፍቅር የተነሳ እመቤታችን ተገለጠችለት። እርሱም ከ33ቱ በዓላት ማንን ተወጃለሽ ብሎ ጠየቃት። እመቤታችንም ኪዳነ ምሕረት፣ ልደታን፣ አስተርእዮን፣ ፍልሰታን አለችው። እርሱም ከነዚህ ከአራቱ ማንን ተወጃለሽ ቢላት እመቤታችን ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና ልደቴን እወዳለሁ አለችው። ቀድሞ እኔ ሳልወለድ እናትና አባቴ መባቸውን አንቀበልም ብለው አዝነው ተክዘው ነበረ። የእነርሱ ሐዘን ሐዘኔ ነውና እኔን ከወለዱ በኋላ መባቸውን ተቀብለዋቸው ደስ ብሏቸው የእነርሱ ደስታ ደስታዬ ነውና ብለዋለች። ይህንን ድንቅ የሆነውን የአባ ሕርያቆስን ቅዳሴ እመቤታችን ለሌላኛው ወዳጇ ለኢትዮጵያዊ ማህሌታዊ ቅዱስ ያሬድ ገልጣለታለች። እመቤታችን ቅዱስ ኤፍሬምን ከሶሪያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ቅዱስ ያሬድ ካለበት አድርሳ አንተ ውዳሴን አንተ ቅዳሴን ነግራችሁኝ በዜማ ያድርስ ብላቸው እነርሱ ለቅዱስ ያሬድ ነግረውት በዜማ አድርሶታል። ከዚያው ጋር አያይዞ 13ቱን ቅዳሴ በዜማ ደርሶታል። በእመቤታችን በዓሏ ዕለት ጌታችን ተገልጦላቸው ቅዳሴዋን እንዲቀድሱ ነግሯቸው ለዚህም የሚሆን ከሰማይ ህብስትና ጽዋ አውርዶላቸው በዕለቱም ቅዳሴዋን ሲቀድሱ የከበሩ ሐዋርያት በቀኝ በግራ እየተራዷቸው ሲቀድሱ መንፈስ ቅዱስን በርግብ አምሳል ወርዶ ህብስቱና ጽዋውን ጋርዶታል። በሌላ ጊዜም አቡነ ሳሙኤል ጊዜያቸው ደርሶ ከማረፍ በፊት ቅዱስ ሚካኤል ነሐሴ 16 ቀን ወደ ገነት ነጥቆ ወስዶ ከእመቤታችን ፊት አቆሞ አስባርኳታል። ቅዱሳን አባቶቻችን የእመቤታችንን ቅዳሴዋን ሲቀድሱ ከምድር ከፍ ብለው ይታዩ ነበረ። የዋልድባው አቡነ ሳሙኤል ቅዳሴ ማርያምን እየደገሙ ሲሄዱ ክንድ ከስንዝር ከመሬት ከፍ ይሉ ብለው ይሄዱ ነበረ። ከፍ ብለው ይሄዱ ነበረ። ከዕለታት በአንደኛው ዕለት ውሃውን ቢባርኩት ውሃው ህብስት ሆኖላቸው ተመግበው ምእመናንንም መግበዋቸዋል። እመቤታችንም የፍቅር ምልክት 2 ንዋያት ከሰጠቻቸው በኋላ ውዳሴን ከቅዳሴ ጋር አንድ አድርጎ የሚደግመውን ሰው አንተ የገባህበት ውሳጤ መንጦላይት አገበዋለሁ ብላ ተስፋቸውን ነግራቸዋለች። ይህንንም መሰረት ማዕረግ ልጆቻቸው ዛሬ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ውዳሴዋን ቅዳሴዋን ሳይደግም የሚውል የለም። ይህ ተስፋ ውዳሴዋን ከቅዳሴዋ ጋር አንድ አድርጎ የሚደግም ሰው ሁሉ ነው እንጂ ለነርሱ ብቻ አይደለም። ዳግመኛም ሃይማኖት ምግባሩ የቀና ያ ደገኛ ባህታዊ እመቤታችንን ከምስጋናሽ ሁሉ ማንን ተወጃለሽ ብሎ ቢጠይቃት እርሷም ልጅ ዳዊት አቡነ ዘበሰማያትን ቢደግሙለት እንደሚወድ ለእኔም ውዳሴን ቅዳሴን ቢደግሙልኝ እወዳለሁ ብለዋለች። አባ ሕርያቆስ የብርሃን እናቱ እመቤታችን ድንቅ ምስጢራትን ከገለጠችለትና ከባረከችው በኋላ በዘመኑ ቁጥር አንድ ሊቅ ሆኖ እጅግ ብዙ ድርሳናትን ደርሷል። ቁጥራቸው እጅግ ብዙ ተግሳጻትን ጽፈዋል። አጠቃላይ ድርሰቶቹ ከ10,000 በላይ ናቸው።
በእንደዚህ ያለ ንጽህናና ቅድስና ሲያገለግል ኖሮ ጥቅምት 2 በሰላም አርፏል። ግንቦት 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እመቤታችን ቅድስት ድንግል ማርያም ልደታ፣ ቅዱሳን ኢያቄም ወሐና፣ ቴክታና በጥሪቃ፣ አባ ሕርያቆስ ዘሀገረ ብህንሳ የእመቤታችን ቅዳሴ የደረሰበት። ወርሃዊ በዓላት ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርቶሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር። ለእግዚአብሔር ምስጋና ይሁን። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋና በረከቷ ይደርብን። አሜን።